በፍራንክፈርት ብቻ ከ6 ነጥብ ምናምን ወደ 7000 የሚጠጋ የጥቁር ህዝቦች ቅርሶች አሉ። በትክክል የአፍሪካውያን ወይም የጥቁር ህዝቦች ታሪክ ተሰንዷል ማለት ይቻላል። ኢትዮጵያ በዓለም ዙሪያ በቂ የጥቁር ህዝቦች ምኞት ናት። የኋላ ቀርነት መገለጫ እንድትሆን ያደረጉት ምክንያቶች ምንድን ናቸው? ኤርትራውያን እኮ ወንድሞቻችን ናቸው። ሲምፕል። ጥቁር ህዝቦች ታሪክስ ከየት ነው የሚጀምረው? ወደቡን ያጣነው በሴራ ነው። እንደ አብይ አህመድ ያሉ ጠቅላይ ሚኒስትሮች፣ ፕሬዝደንቶች በአፍሪካ ላይ መገኘት አለባቸው ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ የጋዜጣ ፕላስ ፖድካስት ነው። በዛሬው የጋዜጣ ፕላስ ፖድካስት የምናነሳው ስለ ጥቁር ህዝቦች ይሆናል ማለት ነው። እንግዲህ የጥቁር ህዝቦችን ታሪክ ስናነሳ በአእምሯችን የሚመላለሱ ጉዳዮች አሉ። ከነዚህም ውስጥ ጭቆና፣ የባርነት ወቅት፣ ድህነት እና የመሳሰሉ ጉዳዮች በአእምሯችን ይመላለሳሉ በአብዛኛው። በሌላ በኩል ደግሞ በተለይ ኢትዮጵያን ስናነሳ የጥቁር ህዝቦች ነፃነት የሚልም አብሮ ይነሳል። እንግዲህ በዛሬው ርዕሰ ጉዳያችን በዚህ ዙሪያ ልናወራ በውጭ ሀገር ነዋሪ የሆኑና የጥቁር ህዝቦች የታሪክ የባህልና የትምህርት ማዕከል መስራች እንዲሁም በሀገራችንም ማዕከሉ እንዲከፈት ሲያስተባብሩ የነበሩ አንድ እንግዳ ጋብዘናል። እንግዳችን አቶ ጸጋዬ ጫማ ይባላሉ። እንግዳችን ስለመጡ ከልብ እናመሰግናለን። እግዚአብሔር ይስጥልኝ። ይህንን እድል ስለሰጣችሁ አመሰግናለሁ። እንደው እስኪ በቅድሚያ የጥቁር ህዝቦች የታሪክ የባህልና የትምህርት ማዕከል ሲባል ምን ማለት ነው? እንዴት ተመሰረተ ከሚለው እንጀምር እስኪ በቅድሚያ። አመሰግናለሁ። እግዚአብሔር ይስጥልኝ። ይህንን እድል ስለተሰጣችሁ ደግሜ እላለሁ። የጥቁር ህዝቦች የታሪክ የቅርስና የትምህርት ማዕከል የዛሬ 21 ዓመት ጀምሮ የተጀመረ ጉዞ ነው። ዓላማው ስሙ እንደሚያመለክተው የጥቁር ህዝቦች ማዕከል፣ የዓለም አቀፍ የጥቁር ህዝቦች ማዕከል ነው። በኢትዮጵያ ውስጥ ሪጅናል ኦፊስ ማለትም አፍሪካ ላይ የሚሰራ ሄድ ኦፊስ ሲው ከፍተናል ማለት ነው። ይህንን እድል ኢትዮጵያ በመስጠት አንድ በጥቁር ህዝቦች ጉዳይ ላይ ወደፊት መሪ የመሆኗን ያረጋገጠችበት ነው። ወደ አነሳው ጥያቄ ልመለስና አንተ ልበልህ፣ ምክንያቱም ጋዜጠኛ ነኝ፣ አንተ እንደዛ እንድትለኝ ፈልጋለሁኝ። ለምን ኮንቨርሴሽናል ስለሆነ ነው። እና እንዳነሳው ይህንን ረዥም ጉዞ ስንጓዝ ዓላማው ምንድን ነው የነበረው? የጥቁር ህዝቦች ችግራቸውንና ድምፃቸው እንደዚሁም የወደፊት አቅጣጫ ጉዞ የሚያሳይ ወጥ የሆነ ጠንካራ የሆነ ኢንስቲትዩሽን የላቸው ከሚል ነው የተነሳ ነው። ያ ማለት ምንድን ነው? በዓለም ደረጃ ጥቁር ህዝቦች የጋራ የሆነ ችግር፣ ፈተና እንደዚሁም የተለያዩ ተግዳሮቶች በህይወታቸው ላይ ስለሚያጋጥማቸው ያንን ማስተባበር ባለቤት በመሆን ይደግመዋለሁ። ያንን ባለቤት በመሆን የሚመራ ድርጅት በዓለም ላይ የለም። ያ ማለት ኢንስቲትዩሽናል ዲፊሽንሲ ነው ያለብን፣ ዴፊሲት አለን ጥቁር ህዝቦች ከሚል ነው የተነሳ ነው። ለምሳሌ ያህል እኔ በምኖርበት ሀገር እንግሊዝ ውስጥ በአንድ አውራጃ እንበለው በአንድ ክፍለ ሀገር ውስጥ ከ400-500 የሚደርሱ የጥቁር ህዝቦች ድርጅት መሰባሰቢያዎች አሉ ማለት ነው። እነዚህ ድርጅቶች ቢያንስ ከ10 እስከ 15 ተከታዮች አሏቸው ማለት ነው። የተበታተነ ነው። ያ እንግዲህ በእንግሊዝ ውስጥ ያለው አንድ ድርጅትን አንድ አውራጃን በተመለከተ ነው ማለት ነው። በዚህ መልኩ ችግሮቻችን በጋራ አንድ ላይ ቆሞ ለማስተናገድ፣ ለማስተባበር፣ ለመምራት ይቸገራል ማለት ነው ጥቁር ህዝብ። ያንን ለመመለስ ድርጅት መቋቋም አለበት ነው።
ያንን ድርጅት ለማቋቋም የት ነው ያንን ድርጅት አቋቁመን ያ ድርጅት ለአፍሪካ ተሰጥቶ በአፍሪካ መሪዎች ባለቤትነት መቀጠል አለበት ነው። ለምሳሌ እንግሊዝ ሀገር አንድ ድርጅትን በኢንተርኔት ወዲያውኑ መክፈት ይቻላል። በአሜሪካን እሱ አይደለም። ያ የተመጣበት የተለመደ ነገር ነው። እኛ ግን የምንፈልገው በዓለም ላይ ያሉ የጥቁር ህዝቦችን ድምፅ የሚያስተባብር የሚመራ ድርጅት ያስፈልጋል። ኢንስቲትዩሽናል ጋፕ ያለውን የሚያሟላ ድርጅት እናቋቁማለን በሚል ያም ነው እኛን ልዩ ብዙውን ጊዜ ስንናገር በተገኘው አጋጣሚ ስናገር we are pioneers ጀማሪዎች ነን፣ ዩኒክ ነን፣ የተለየን ዲፕሎኬት አይደለንም ብለን የምናወራው እና ያንን ድርጅት አቋቁመን ለአፍሪካ እንሰጣለን ነው ያለው። እየተጓዝን መጣ። በአሁኑ ጊዜ በኢትዮጵያ ውስጥ ጽህፈት ቤታችን ከፍተን እንቅስቃሴ ጀምረን እየሰራን ያለ ነው። ክብር ለኢትዮጵያ ህዝብና ክብር ለኢትዮጵያ። ጥሩ እንግዲህ 21 ዓመት ሆኗቸዋል አሁን እንደነገሩኝ ከተመሰረተ። በዚህ 21 ዓመት ውስጥ ምን ጉዳዮችን አከናውኗል ማለት ይቻላል ይሄ ድርጅት? እግዚአብሔር ይስጥልኝ። በ21 ዓመት ጉዞ ውስጥ በጣም ከፍና ዝቅ ስንል ነበር። አንደኛ ይህንን ትልቅ ሀሳብ ወደ መሬት ላይ አሰባስቦ መሬት ላይ ማውረድ ነበረብን። ይሄ ሀሳብ ዝም ብሎ ብድግ ተብሎ ከእንቅልፍ ተነክቶ አይደለም። በዓለም ውስጥ በጥቁር ህዝብ ታሪክ ላይ ከፍተኛ ምጡቅ የሆኑ ትልቅ ተጽዕኖ መፍጠር የሚችሉ ተመራማሪዎች የተሰባሰቡበት ነበር። ያንን ማሰባሰብ ነበረብን፣ ማጥናት ነበረብን፣ ማሰባሰብ ነበረብን። ይበተናል፣ መሰባሰብ ነበረብን፣ ይበተናል፣ መሰባሰብ ነበር። ረዥም ጉዞ በእውነት የጀመርነው ነገር ትክክል ነው ወይ ብለን በዚህ ሀሳብ ዙሪያ ሀሳቡን አንድ ወጥ በማድረግ የተጓዝንበት ረዥም ጊዜ ነው የወሰደው። ከዛ በኋላ ልክ ሀሳቡን አሰባስበን እንኳን ወደ ስራ ለመግባት በምንጀምርበት ጊዜ የት ሀገር ነው የምናደርገው? እንግሊዝ ውስጥ እናቋቁም አሉ በቂ፣ ተበታትነን እንቀራለን። ይሄ የጥቁር ህዝቦች ጉዳይ ነው። የጥቁር ህዝቦች እናት አህጉር አፍሪካ ናት። ተሰርቶ ለአፍሪካ መሰጠት አለበት። የአፍሪካ መሪዎች ባለቤት መሆን አለበት። ያንን እንኳን ከተስማማን በኋላ የትኛው ሀገር ነው አፍሪካ ውስጥ ይህንን መስራት የሚችለው? በአፍሪካ ውስጥ 55 ሀገሮች ውስጥ መብታቸው ነው። አንዱ ጋር ማቋቋም እንችላለን። ግን ማን ነው? በዚህ ጊዜ ውስጥ ነው ረዥም ጊዜ ደግሞ መጓዝ የነበረብን ኢትዮጵያ ናት የሚል እኔ ባይዘወይ ይህንን ሁሉ በምንጓዝበት ጊዜ የኢትዮጵያ ትውልደ ኢትዮጵያዊ እኔው ነኝ፣ ሌላ አልነበረም። ብዙ ከነዚህ ከዓለም ከካሪቢያን፣ ከእንግሊዝ፣ ከአሜሪካ የተውጣጡ ምሁራን ነበሩ እና ስለዚህ መሆን ያለበት ኢትዮጵያ ውስጥ ነው። ኢትዮጵያ አንድ ድርጅትን የማቋቋም ባህልም እውቀትም ቁመናም ያላት ሀገር ስለሆነች ይሄንን አስተካክለን ጽህፈት ቤቱ መከፈት ያለበት ለአፍሪካ ሲሰጥ በኢትዮጵያ ውስጥ መሆን አለበት የሚል ነበር እና በዛ ላይ ነው ብዙን ጊዜ ያደረግነው። አሁን ምንድን ነው ያደረግነው? ከዛሬ 7 ዓመት በፊት ጀምሮ ከ7 ዓመት ወዲህ ማለት ነው ምንድን ነው ያደረግነው? በኢትዮጵያ ውስጥ የለውጥ ጉዞ ሲጀመር አብይ ጠቅላይ ሚኒስትራችን ምንድን ነው ያደረጉት? በመጀመሪያ ለፓብሊክ ንግግር በሚያደርጉበት ጊዜ የማንዴላ ፎቶ ያለበትን ቲሸርት ለብሰው አደባባይ ላይ ሲወጡ ያን ቀን ነው ኢትዮጵያ አሁን የጥቁር ህዝቦችን ጉዳይ ማስተናገድ የሚችል አሁን ያለንበትን ማገዝ የሚችል መንገድ ይዛለች፣ ሁነኛ ጠቅላይ ሚኒስትር ለዚህ የሚመች መጥቷል ብለን እንደገና ተሰባስበን እንደገና መንገዳችንን በዚሁ አቅጣጫ ኢትዮጵያ ላይ ፎከስ አድርገን መስራት የጀመርነው ማለት ነው። ከዛ በፊት ኦፍኮርስ እንግሊዝ ሀገር ነበርን። ረዥም ጉዞ ተጉዘናል። ታሪክ አለ። ከ21 ዓመት በፊት ጀምሮ የነበረው ታሪክ አለ። ከዛ ከለውጥ ጉዞ በኋላ ነው ኢትዮጵያን ታርጌት አድርገን የሚመጥን በተለይ የጥቁሮችን ህዝብ ጉዳይ ግንባር ቀደም በመሆን ለመምራት የሚችል ጠቅላይ ሚኒስትር መጥቷል ብለን ከዛን ጊዜ በኋላ ነው እንደገና ተሰባስበን
ኃይላችን አሰባስበን ሌላ ሀገር ከመሄድ ይልቅ ኢትዮጵያ ላይ ፎከስ አድርገን እየሰራ ነው። እንግዲህ ከ2 ዓመት አልፎኛል። ከዛ ወዲህ ኢትዮጵያ መጥተናል። የኢትዮጵያ ውጭ ጉዳይ ሚኒስትር ባይዘው በነገራችን ላይ ስንመጣ መጀመሪያ ጊዜያችን ነበር። 19 የምንሆን አባላት ነበርን። ከዛ ውስጥ ኢትዮጵያዊ ትውልደ ኢትዮጵያዊ እኔው ብቻ ነበርኩ። ሌሎቹ እንደዚሁ አባሎቻችን የኮሚቴ አባላት ነበሩ። መተን ካነጋገርን በኋላ የአሁኑ የእኛ ፕሬዝደንት የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ክቡር ደመቀ መኮንንን አግኝተን መጀመሪያ ከሳቸው ከተገናኘን ጀምሮ የተሟላ በተለይ እንደገና ማረጋገጫ እናንተ ሁነኛ ትክክለኛ ነገር ይዛችሁ መጥታችኋል፣ ቀድመን መስራት ነበረብን፣ ኢትዮጵያ እንደ ሀገር ታግዛችኋለች ብሎ ቃል በሰጡን መሰረት ከዛ ከተለያዩ የኢትዮጵያ ድርጅቶች ማለትም አስፈጻሚ አካላት ለምሳሌ የቱሪዝም ሚኒስቴርን መጥቀስ ይቻላል። እንደዚሁም ደግሞ የካንትባችን ክብርት አዳነች አበበ እንደዚሁም በተለያየ መልኩ ድጋፍ አግኝተን በርቱ ተብለን ቢሮ መክፈት ችለናል። ይሄ አንዱ ትልቁ በጉዟችን ወሳኝ የሆነው የማይልስቶን ብለን እንወስዳለን ማለት ነው። እንደው እስኪ ከየት አካባቢ የተውጣጡ ናቸው አሁን ያንን የመሰረቱት? በአሁኑ ወቅትስ አባላቶቻችሁ ወይም ደግሞ በዛ ውስጥ እየተሳተፉ ያሉት ከየት አካባቢ ያሉ ሰዎች ናቸው? አመሰግናለሁ። መጀመሪያ ከስትራቴጂክ አመራር አባላትን እንይ። ለምሳሌ የኛ የበላይ ጠባቂ የዶክተር ጁልየስ ጋቢ ናቸው። የ95 ዓመት አዛውንትና በጣም ጠንካራ ሰው ናቸው። የማርከስ ጋቢ ወርልድ ፋውንዴሽን ፕሬዝደንት ናቸው። አሜሪካን ሀገር ናቸው ያሉት። እንደዚሁም ጃሜይካን ኦሪጂን ብሎ ራሳቸውን ሲያወሩ እንሰማለን። እሳቸው የኛ የበላይ ጠባቂ ናቸው፣ የኛ ፔትሮን ናቸው። ከዛ አሁን እንግዲህ ወደ ግሎባል ገቨርናንስ ስትራክቸር ገብቼ እነሱን ነው የምናገረው። ከዛ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ክቡር ደመቀ መኮንን የኛ ፕሬዝደንት ናቸው። ከኢትዮጵያ እሳቸው አሉ ማለት ከአፍሪካ አሉ ብለን እናስባለን ማለት ነው። ሌላ ከእሳቸው ስር 2 ቫይስ ፕሬዝደንቶች አሉ። ዶክተር ሲልቪያ የሳውዝ አፍሪካ ዜጋ ሆነው የወልተር ሲስሉ ዩኒቨርሲቲ ውስጥ ሲኒየርና ታዋቂ ፕሮፌሰር ናቸው። እሳቸው አንድ ቫይስ ፕሬዝደንት ሆኖ አፍሪካን በተመለከተ ያንን ዲቪዥን ሄድ የሚያደርጉ ናቸው። ሌላኛው ሚስተር ሮቢን ዎከር ከኔ ጋር 7 ከዛ ያላነሰ ዓመት በዚህ ጉዳይ ላይ በቅርብ ዴይ ኤንድ ናይት ራሳቸውን ጊዜ እና ገንዘብ ሰውተው ይሄ ድርጅት እውነት እንደሆኑ የሰሩ ናቸው። እሳቸው የዳያስፖራ ዲቪዥን ቫይስ ፕሬዝደንት ናቸው። እሳቸው ከእንግሊዝ እና ጃሜይካ እንትን እንላለን። ከዛ ሌላ ቦርድ መር የሆነ አወቃቀርና አሰራር ስላለ በኢትዮጵያ ሲቪክ ኦርጋናይዜሽንስ ኦቶሪቲ የሚመዘግቡ ስለሆነ ቦርድ እንዲኖረን ያስፈልገናል። የቦርዳችን ሊቀመንበር ፕሮፌሰር ዴቪድ ፍራንሲስ ናቸው። እሳቸው የቀድሞ የሲየራ ሊዮን የውጭ ጉዳይ ሚኒስትርም ናቸው። ስቴት ሚኒስትርም የነበሩ ማለት ቺፍ ሚኒስትር የነበሩ ናቸው። የታወቁ ወደ 13 መጽሐፍት የጻፉ ናቸው። እሳቸው ቦርድ ቼርማን ናቸው። ከእሳቸው ስር ቦርዶች አሉ። ከቦርዶቹ ውስጥ አብዛኛው ከኢትዮጵያውያንም ያሉበት ነው። አብዛኛው ውጭ ናቸው ያሉት። ከዛ ስር ሴክሬታሪ ጀነራል ያስፈልጋል። እኔ ሴክሬታሪ ጀነራል ነኝ ያለው እዚህ ጽህፈት ቤት እግዚአብሔር ይመስገን ተፈቅዶልን the credit goes to the mayor አድዋ ሜሞሪያል ሚዚየም ውስጥ ቢሮ ሰጥቶን በርቱ ብሎን በቀጥታ ሰክራታሪያት አዋቅረን እየሰራንን ያለ ነው ማለት ነው። ይህንን ያነሳውበት አንዱ ምክንያት ከየት ናችሁ ለምለው ነገር በአመራራችን በግሎባል ገቨርናንስ ስትራክቸር ያለን ማለት የት እንደሆንን ያሳያል ከሚል ነው። ከዛ ውጪ ግራስሩት ሌቭልስ በጣም ጠንካራ የሆነ
ጠንካራ የሆነ ዝም ብሎ አይደለም፣ ጠንካራ የሆነ ግራስ ሩትስ ሌቭል ላይ በቂ ሰፖርተርስ አሉ። እንግሊዝ ነው ቤዝ ያደረግነው። እኔ ረጅም ጊዜ የኖርኩበትም በእንግሊዝ ነው። ከዛ ውጪ አሜሪካንም አሁን ባሳየነው መልኩ ነው። ከዛ ውጪ ሆላንድ ውስጥ ስትሮንግ የሆነ ፕሬሰንስ አለ። ይሄ ነው እንግዲህ ያለን እና በተሻለ መልኩ ሰፋ አድርገን ነው አሁን ባለሁበት በተለይ ሰክራታሪያት ከተከፈተ በኋላ በነገራችን ላይ ኢትዮጵያ ካሏት በረከቶች አንዱ የዓለም ያሉ ሰዎች ኤምባሲዎች ሁሉ እዚህ መኖራቸው ነው እና የአፍሪካን ኤምባሲዎችን እያንዳንዱን እያንኳኳን ነው ያለው፣ እያወቁን ነው ያለው እና በአፍሪካም አለን ማለት ይችላለሁ። መልካም እንግዲህ ምናልባት ያው ከስያሜያችሁ እንደምንረዳው የታሪክ የቅርስ እና የትምህርት ማዕከል ነው የሚለውና ምንድን ነው ዓላማውና እነዚህ ጉዳዮች የተመረጡበትስ ምክንያት ምንድን ነው? በጣም ታንክ ዩ። አንደኛ የጥቁር ህዝቦች ችግር የምነሳው ከታሪክ ግድፈት ነው። ለምንድን ነው ይህንን ስንል ምን ማለታችን ነው? የጥቁር ህዝብ ለምሳሌ አሁን እናንተ ላይብረሪ ብገባ እዚህ ኢትዮጵያ ፕሬስ ድርጅት ላይብረሪ ብታገቡኝ የታሪክ ዲፓርትመንት ያለበት ጋር ወዛችሁ አንድ የዓለም ታሪክ የተጻፈውን ብትሰጡኝ ሳገላብጥ የዓለም ታሪክን ሳገላብጥ ወደ አፍሪካ ጋር ስደርስ ምናልባት ሩጦ ከባርነት ነው የምጀምረው። ይሄ አንዱ ነው። ያ ማለት ምንድነው? ጥቁር ህዝብ ታሪክ የተጀመረው መኖሩም የታወቀው ባሪያ ሆኖ ተሽጦ ነው። ያንን ይሰጣል። ኦኬ ያ መስተካከል አለበት። የጥቁር ህዝብ ለምሳሌ አሁን የኢትዮጵያን ታሪክ ብንወስድ ስነ ምህዋር በተመለከተ ብንወስድ ኢትዮጵያ በጣም የረቀቀ እውቀት ያላት ሀገር ናት። ለምሳሌ ሂሳብን በተመለከተ ፓይታጎረስ ቲዮረም ግሪኮች እንደ ትልቅ የሰው ልጅ የችግር መፍቻ ተገኝቷል ተብሎ እንደ ኢንቨንሽን በሚያዩበት ጊዜ እኛ ኢትዮጵያውያን ከ700 ዓመት በፊት የኢትዮጵያውያን የሂሳብ ቀመር መሆኑን መረጃዎች ያሳያሉ። ያንን አይደለም መወራው፣ ጥቁር ህዝብ ባሪያ ስለመሆኑ ነው መወራው። ያ ባሪያ መሆን ምን ችግር አለው? ኦልሬዲ አሁን እኮ ባርነት ቀርቷል የምለው ነገር ችግር አለው። ምክንያቱም ምንድነው መሆን ያለበት? እኔ በምኖርበት ሀገር ለምሳሌ እንግሊዝ ውስጥ አንድ ጥቁር ወጣት ሄጄ ባናግረው አባት የት ነው ብዬ ብጠይቀው ከጃይሜካ እስከሚሄድ አባቱን ሊያውቅ ይችላል፣ እናቱን ሊያውቅ ይችላል፣ አያቱን ሊያውቅ ይችላል፣ ቅሚያቱን ጃይሜካ ነው ይላል። ከዛ በኋላ የት ነው ሲባል ታሪክ የለውም፣ ባሪያ ነው። አሁን ያንን ትርክት ማስተካከል አለብን። እውነተኛ ታሪክ ተሰንዶ እውነተኛ የታሪክ እውቀት ተገንብቶ ያንን በባለቤትነት ወስዶ በዓለም የትምህርት ስርዓት ውስጥ ማስገባት አለብን ነው። ለዚህ ነው ታሪክና ትምህርት ያመጣ ነው። ለዚህ ባለቤት የለውም ነው፣ እስካሁን አልነበረም። አሜሪካን ውስጥ በጣም ዘመናዊ የሆኑ ካቲንግ ኤጅ ኦፍ ቴክኖሎጂ የተጠቀሙ ሚውዚየሞች አሉ፣ አርካይቭስ አሉ። እነዚህ ነገሮች ለምንድን ነው? ገንዘብ ለመሰብሰብና ያንን ስሜት በባርነት ወቅት የተፈጠረውን ስሜት ተጠቅመው ገንዘብ ለመስራት ኮሜርሻላይዝ ከማድረግ በስተቀረ ያንን በባለቤትነት ተቀብሎ የዓለም የጥቁሮች ታሪክ እንዲህ ነው ብሎ የሚያስተምር በባለቤትነት የተቋቋመ ድርጅት የለም። እኛ ነን። እዚህ ላይ አሰምረዋለሁ። ይሄ ነው እኛ ልዩ የሚያደርገን። ባለቤት ሆነን ያንን አቋቁመን ያንን እውቀት የተፈጠረውን እውነተኛ የታሪክ እውቀትን በዓለም የትምህርት ስርዓት ውስጥ አስገብተን ስታንዳርድ ፈጥረን የጥቁር ታሪክ ከሪኩለም አዘጋጅተን ያንን በባለቤትነት የሚመራ ድርጅት ስላልነበረ በዓለም ያንን ለመስራት ብለን ነው ታሪክ ቅርስና ትምህርት ያልነው። እዚህ ላይ መታወቅ ያለበት እኛ ግሎባል ነን። ለምሳሌ 11 አገሮች አሉ። የት ነው ያሉት? ካሪቢያን ናቸው። በ33 ደሴቶች ውስጥ ያሉ ጥቁሮች አሉ። እነዚህ ጥቁሮች በባርነት ሄደው ቬሪ ኢምፖርታንት በባርነት ሄደው ከባርነት ወጥቶ እንደ አገር ነፃ የወጡ ናቸው። ለምሳሌ የነሱን የነፃነት ታሪክና የኛን የነፃነት ታሪክ ብንወስድ ኢትዮጵያውያን ጣሊያንን ድል ያደረጉት ከኩሽናቸው በሀገራቸው ተዋግቶ ነው። ከዋሜ ንክሩማይ ጋኒያንስን
ወደ ነጻነት የመራው ከራሱ ከሰፈሩ ኩሽና ከምቾት ተነስቶ ነው። እነዚህ ጥቁሮች ግን ምንድነው ያደረጉ? በባርነት በሄዱበት ቦታ ታግለው ነፃ የወጡ ናቸው። ይሄ የጥቁር የአእምሮ ጥንካሬና የጥቁር እንደገና የጥቁር ታሪክ መመርመር ያለበት ነው። እንደነዚህ ያልተነኩ ታሪኮችን ሰርተን አስተካክለን ለዓለም በትምህርት ስርዓት ውስጥ አስገብተን የተሻለ ወደ ሰላም መጓዝ የሚያስችል ወጣት ለመፍጠር የታሰበ ነው። ለዚህ ነው ታሪክን የወሰድነው። ለዚህ ነው ቅርስን የወሰድነው። ለዚህ ነው ትምህርት። ቅርስ ላይ ትንሽ ማለት እፈልጋለሁ። ለምሳሌ ያህል በፍራንክፈርት ብቻ ከ6 ምናምን ወደ 7,000 የምጠጋ የጥቁር ህዝቦች ቅርሶች አሉ። አርቴፋክትስ የተዘረፉ በኮሎኒያል ጊዜ እነዚህ መመለስ አለባቸው። አዎ ያ ምንድነው? ያ ካልተመለሰ ትረስ የምናደርገው ነገር አሁን ለምሳሌ ቅድም እግዚአብሔር ስለኝ እዚሁ የእናንተን ስንጎበኝ ከ1934 ዓመተ ምህረት ጀምሮ የነበሩ ጋዜጣዎችን ይዛችሁ በጥንቃቄ አቆይታችኋቸዋል። እንግዲህ አሁን አንተ ባለበት በአንተ ስር ውስጥ አሁን ያ ብቃጠል ኖሮ እንዴት አድርገን እናገኛለን? እኛ አሁን ያንን ቅርስ አምጥተን አንድ ቦታ ማስቀመጥ አለብን። ያም ኢትዮጵያ ውስጥ የጥቁር ህዝቦች ሚውዚየም እናቋቁማለን። ቅርሶች ይመጣሉ፣ እዚሁ ይቀመጣሉ ማለት ነው። እሱ ሌላ አካሄድ አለው። ታደርጋላችሁ? እናደርጋለን። ጥሩ። እንደው በሌላ በኩል ግን ስናየው አሁን በተለይ ከታሪክ አንጻር ካየን በትክክል የአፍሪካውያን ወይም የጥቁር ህዝቦች ታሪክ ተሰንዷል ማለት ይቻላል። ምክንያቱም ቀደም ሲል በአብዛኛው የጥቁሮች የራሳቸውን ታሪክ ከመጻፍ ይልቅ በሌሎች የተጻፉ ታሪኮች ናቸው ያሉትና ይሄ ትክክለኛውን እውነተኛውን ታሪክ ከማግኘት ከማሰባሰብ አንጻር ምን አይነት ቻሌንጆች ይኖራሉ? የጥቁር ህዝቦች ታሪክስ ከየት ነው የሚጀምረው በእናንተ እይታ የሚለውን እስኪ እናንሳ። ቴንክ ዩ በጣም እግዚአብሔር ይስጥልኝ። አልተጻፈም። በየቦታው ተጠንቶ ቁጭ ብሏል አለ። የተሰራው ቁጭ ብሏል። በዩኒቨርሲቲዎችም አሉ፣ በየቦታው አሉ። ቅድም አሉ። እነዚህ ነገሮች ባለቤት ያስፈልጋቸዋል። ተበታትነው ነው ያሉት። ባለቤቱ ምንድነው? የግሎባል ብላክ ሴንተር በኢትዮጵያ ውስጥ የተቋቋመው የኛ ድርጅት ባለቤት ሆኖ በዓለም ላይ ይህንን መምራት ነው ያለበት። ምንም እኛ በዚህ ላይ ግልጽ ነን። እኛ አላማችንም እዚህ መኖርም እዚሁ ቁጭ ብዬ ቢሮ አድዋ እዛው ሚዚየም ውስጥ እየገባው ቢሮ ምናምን ኢቨንት ለማዘጋጀት አይደለም ያለው። ይህንን ታሪክ በባለቤትነት ተቀብሎ የኛ ማዕከል አንደኛ ሚውዚየም እንሰራለን። አፋችን ሞልተን ነው የምንናገረው። እኔ ጸጋዬ አንድ ሰው እኔ ብቻ በጸጋይነት መታየት እንሰራለን። አንድ ሁለተኛ የጥቁር ህዝቦች ዩኒቨርሲቲ እናቋቁማለን። ያ ዩኒቨርሲቲ ምን ያደርጋል ማለት ነው? አሁን አንተ ላነሳው ጥያቄ የጥቁር ህዝቦች ታሪክ በአግባቡ የተጠናው ተጠንቶ ተሰብስቦ በሚገባ መልኩ ተስተካክሎ መቀመጥ አለበት። ያንን የምሰራው ይህ ዩኒቨርሲቲ ነው። በነገራችን ይህ ዩኒቨርሲቲ ኃላፊነት የምኖርም ካሊብሬሽን የጥቁር ህዝቦችን ደረጃ ያወጣል። የትኛው ትምህርት ለስንተኛ ክፍል ተማሪ መሰጠት እንዳለበት ያንን አስተካክሎ የሚሰጥ ድርጅት የለንም። ዓለም አቀፍ ድርጅት የጥቁር አንድ ድምፅ ሆኖ የምሰራ ባለቤት የለውም። ያ ነው ኢትዮጵያን ልዩ የሚያደርጋት። ያ የኢትዮጵያ ህዝብ ማየት ያለበትና የኢትዮጵያ በተለይ ጠቅላይ ሚኒስትሩም እንደዚሁም አመራራቸው ማየት ያለበት ኢትዮጵያ አሁንም የጥቁር ህዝቦችን ጉዳይ በመርነት በተለይ ድክመት ባለበት፣ ቁስለት ባለበት፣ ስብራት ባለበት ይህንን አማርኛ ከለውጡ ወዲህ ነው። ስብራት የጥቁር ህዝቦች ስብራት ያለበት በታሪክ ነው፣ በቅርስ ነው፣ እንደዚሁም በትምህርት ነው። ያንን ስብራት መጠገን የሚያስችል ቁመና ያላት ኢትዮጵያ ናት። እዚሁ መተን ስንቀመጥ ኢትዮጵያን አምነን ሁሉም ተስፋ አድርገን ነው እያንዳንዱ በዓለም ላይ ያለው ጥቁር ኢትዮጵያ ምን አለች ይላል። አንድ ነገር ስነሳ ማወቅ አለብን። ይህንን አሁን ጸጋዬ ሆኜ ስለምናገር አይደለም። ሄደው ማክስ ጁሊየስ ጋርበን ይጠይቁት፣ ሮቢን ዎከርን ይጠይቁት፣ ከኔ ጋር ለረጅም ጊዜ የሰሩት ኢትዮጵያ ምን አለች፣ አብይ አህመድ ምንድን ነው ያለው ስለ ጥቁር ብለው ይናገራሉ። ይሄንን ሁሉ አይን ወደ ኢትዮጵያ ነው የሚያየው። ወደ ኢትዮጵያ ቤተ መንግስት ነው የሚያየው። ወደ ጠቅላይ ሚኒስትሩ ነው የሚያየው። ወደ ኢትዮጵያ ህዝብ ነው የሚያየው። ስለዚህ እኛ ምንድን ነው ማድረግ ያለብን? በተቻለን መጠን ይሄንን በአግባቡ ኢትዮጵያ ተቀብላ ማስተካከል አለባት።
ባለቤቱን መምራት አለበት። ለኢትዮጵያ የማይገኝ ድል ነው። ታንክ ዩ። ምናልባት አሁን ያነሱት ከጥቁር ህዝቦች ዩኒቨርሲቲ የማቋቋም በሀሳብ ደረጃ ያለው ጉዳይ ነው ወይስ የታሰበ ነገር አለ? እኛ ግልጽ ነው የምናደርገው። ግልጽ ስልህ ይሄ የተምታታ በዚህ ኢቨንት አዘጋጅቶ በዚህ ግር አይደለም። እኛ ድርጅት ነን። ድርጅት ነው የምናቋቁም። ያ ድርጅት ስራው ምንድነው? አሁን ግሎባል ብላክ ሴንተር ስራው ሁለት ነገሮችን አቺቭ እኔ በህይወቴ የምቀረኝ ያለው እግዚአብሔር የሚሰጠኝን ህይወት ምጸልየው ምንድን ነው? የጥቁር ህዝቦች ዩኒቨርሲቲ እዚሁ መክፈት አንድ ነው። ሁለተኛ የጥቁር ህዝቦች ሚውዚየም መስራት ነው። ይሄንን በ5 ዓመት ስትራቴጂክ ፕላን ላይ ቁጭ አድርገናል። ይሄንን ካሳካን ነው ኢትዮጵያ እውነትም ተቀብላ የኛን ታስተናግዳለች ምንለው። በነገራችን ላይ ሌላ ሀገር የመሄድ እድል ነበረ። ለምሳሌ ያህል በስም መጥራት አልፈልግም፣ አገሮች አሉ እና እነዚህ ቀርበው ነበር እኛ ጋር። እኔ ብቻ አይደለሁም፣ እኔ ብቻ ነኝ ኢትዮጵያዊ ኦሪጂን የነበረ፣ ግን ሌሎች የነበሩት ከዓለም የተወጣጡ ጥቁር ህዝቦች ምንድን ነው ያሉት? ለዚህ ብቁ የሆነች ኢትዮጵያ ናት ነው ያሉ። እና ብዙ አይኖች ያሉ ሁለት ነገር አሁን ግልጽ አድርጌያለሁ። የጥቁር ህዝቦች ዩኒቨርሲቲ፣ ያ ዩኒቨርሲቲ ዝም ብሎ የተለመደውን ትምህርት ለማስተማር አይደለም። የጥቁር ህዝቦችን ታሪክ በአግባቡ ከሪኩለም ዴቨሎፕ አድርጎ እውቀት ያንን የጥቁር ህዝቦችን ታሪክ በተመለከተ እውቀትን የሚሰራ እውቀትን የሚጠብቅ አርካይቭ የሚያደርግ ያንን እውቀት በየጊዜው የሚያዳብር ያ እውቀት በአግባቡ በዓለም ትምህርት ስርዓት ውስጥ መግባቱን የሚያረጋግጥ ባለቤት ዩኒቨርሲቲ ማለት ነው። ይህንን ነው። ሁለተኛው የዓለም ጥቁር ህዝቦች ሚውዚየም በዓለም ላይ ያሉትን አርቲፋክቶችን ከኛ የኛ ቅርሶችን አምጥተን ኢትዮጵያ ውስጥ እናሰባስባለን ነው። እኔ አይደለም ያልኩት። ከአንትባዋ ጋር በተገናኘን ጊዜ ሮቢን ዎከር አንድሪው አደን ወደ 19ኛችንን በግልጽ አስቀምጠናል። ጥቁር ህዝብ ምን እንደሚፈልግ ኢትዮጵያ የዓለም የጥቁር ህዝቦች ሚውዚየም እንዲኖራት ያስፈልጋል፣ ዩኒቨርሲቲ እንዲኖራት ያስፈልጋል። ያንን ሚሽን በሌላ ላይ ጥሎ ሄደው ነው እኔ 2 ዓመት ከምናምን እዚህ የቆየሁት። እሺ መልካም። እንግዲህ ምናልባት የጥቁር ህዝቦችን ታሪክ ትንሽ ወደኋላ መለስ ብለን ስናይ ይሄ የጭቆናውም ሆነ የኋላ ቀርነት መገለጫ እንድትሆን ያደረጉት ምክንያቶች ምንድን ናቸው ብሎ ነው በተለያዩ አጋጣሚዎች የተገነዘቡት? ለምንድን ነው ከሌሎቹ እኩል ጎልቶ መውጣት ወይ ደግሞ የበላይ መሆን ያልተቻለው ለምንድን ነው ብሎ ነው የሚያስቀምጡት? ይሄንን ጥያቄ አልጠበኩም። ይሄንን ስታነሳ ምንድን ነው ያስታወሰኝ? አመሰግናለሁ። ክቡር ጠቅላይ ሚኒስትር የመደመር መንግስት መጽሐፍ ላይ ሰፋ ያለ ማብራሪያ ሲሰጡበት ሲከታተል ነበር። በጣም የሚገርም ነው። እዛ የተማሩት ብዙ ቁም ነገሮች አሉ፣ ግን ምንድነው ፍጥነት ነው ያሉት። ለምሳሌ የእንግሊዝን ኢንዱስትሪያል ሪቮሉሽንን እና እኛ ዛሬ በዛ አካባቢ መኖራችንን የ100 እና የ200 ዓመት ጋር ብሎ ሲያስረዱ ነበር። አዎ ይሄ ይመልሰዋል ማለት ነው ያንተን ጥያቄ። ለምንድን ነው በጥቁር የቆየ ነው ሌላው ሁሉ ሄዶ የሚል ነው ጥያቄ ያነሳው። የጥቁር ህዝቦች ችግር፣ ኋላ ቀርነት፣ ድህነት ለምንድን ነው የቀጠለው? በወቅቱ ያለ መስራት ነው። አሁን እሳቸው ለዛ ደግሞ ምንድነው ያሉት? በጣም በሚገርም መልኩ ያሉት በዚህ ላይ መዝለል አለብን። ያንን 1 ብለን 2 ብለን ሳይሆን ሊፕ መዝለል አለብን ነው። ስለዚህ ምንድነው ያደረግነው? በወቅቱ ፍጥነት አልነበረው። ለምሳሌ ያህል የባርነትን ጉዳይ ስናነሳ ያ ረዥም ጊዜ ወደ 400 ምናምን ዓመት የሚሆን የባርነት ጉዞ የኛ ድርጅት እንደ ግሎባል ብላክ ሴንተር የምናየው እንዴት አድርገን ነው? የኛ ድርጅት የሚያየው ያንን አንድ ታሪክ ሂደት ውስጥ አንድ ሶሳይቲ ስርዓት ባለው ዓለም ውስጥ ወንጀል የተሰራበት ብለን ነው የምናስበው። ወንጀል ነው የምንለው። ያ ጥቁር ህዝቦችን የሚገልጽ ጥቁር ህዝቦች ለዓለም ያበረከቱትን አስተዋጽኦአቸውን የሚመጥን ሳይሆን ወንጀል ነው ክራይም ሲን ነው የምንለው። እኔ እንደውም ክራይም ሲን ማለት እፈልጋለሁ። ያ ክራይም ሲን ነው። ኦኬ ያ ክራይም ሲን 400 ዓመት ነው የወሰደበት።
ያ ባይሆን ኖሮ እንደገና ለምንድን ነው ክራይም ካለ የክራይም ፐርፔትሬተር አለ፣ ቪክቲም አለ ማለት ነው። ያ የምዳኘው በምንድን ነው? በጃስቲስ ነው ማለት ነው። ቬሪ ኢምፖርታንት። አሁን እኛ ወዴት ነው ይሄን ነው ኢሚዲየትሊ ወደ ጃስቲስ። ያ ስቲል ጃስቲስ ካለ በጣም ስለው መንገድ ነው የምንሄደው። ክቡር ጠቅላይ ሚኒስትር እንዳሉት አሁን ያለንበትን ከዓለም ጠጋ ለማለት የደረሰበት ጠጋ እንኳን ለማለት እጅግ በጣም መዝለል ነው ያለብን አሉት። አሁን እኛ ትልቁ ችግራችን የነበረውና ወደኋላ ወጥሮ የያዘው መዝለል አልቻልንም፣ በወቅቱም መጓዝ አልነበረንም ማለት ነው። ፍጥነት አልነበረም። እንግዲህ ምናልባት ያለፈው ነገር ትተን አሁን ላይ ወዳለው ጉዳይ እንምጣና እንደው አሁንስ ቢሆን የጥቁር ህዝቦች በታሪክ በኢኮኖሚ ነፃነታቸውን አግኝተዋል ማለት ይቻላል? አላገኙም። ምንድን ነው ይሄ የምንጸባረቀው? ነፃነት ከነፃ ከወጣን ጊዜ ጀምሮ በአንድ ዓላማ ህዝባቸውንና የጥቁርን ህዝብ ስነ ልቦና ማሳደግ፣ በልማት ላይ በቴክኖሎጂ ላይ ለማሳደግ ይቀርና የተፈጠሩት መሪዎች የየራሳቸውን አገር ለየብቻ በባለቤትነት በመያዝ ይሄ በጣም ወሳኝ ነው። ይሄ ወደ ኒዮ ኮሎኒያሊዝም ወደምለው ልንገባ ነው። አሁን ኒዮ ኮሎኒያሊዝምን እዛው ሳምዌር ተጠያቂ ከማድረግ በስልጣን ላይ የመጡ ሰዎችን እዚህ በጣም ኢምፖርታንት የሆነው ነገር ምንድን ነው? ለምሳሌ አሁን የዛኑ ፒኤፍ የሙጋቤ ፓርቲ የቀድሞ የፍሬሊሞ የሞዛምቢክ ጆአኪም ቺሳሩ የእሳቸው ፓርቲ እነዚህ የኬንያ ውስጥ የነበሩ የነጻነት ፓርቲዎች እነዚህ የታንዛኒያው የኔሬሬ እነዚህ ፓርቲዎች የነጻነት ትግል በሚያደርጉበት ጊዜ በአንድ ጠረጴዛ ዙሪያ በአንድ ጥላ ስር ሆኖ አገራችንን ነጻ እናውጣ ህዝባችን ይሉ ነበር። ምንድን ነው የተደረገው? ወደ የስልጣን አግኝተው ወደ የሀገራቸው ከሄዱ በኋላ እርስ በራሳቸው ጠላት ሆኑ። ቬሪ ኢምፖርታንት። እዚህን ጊዜ ምንድን ነው የተፈጠረው? ለኒዮ ኮሎናይዜሽን ለሚያራምዱቱ መንገድ ከፈቱ ብለን መውሰድ ይቻላል። ለዚህ መድኃኒትና መፍትሄ ሊሆን የሚችለው አገራቸውን የሚያለሙ መሪዎች የመምጣት ጉዳይ ነው። ቬሪ ኢምፖርታንት። እዚህ ላይ ለምሳሌ አሁን ከዚህ ለመውጣትና ኢትዮጵያ አገራችንን አፍሪካን የጥቁር ህዝብ ኢሹ አድሬስ የሚያደርግ እዚህ ላይ ክቡር ጠቅላይ ሚኒስትር እንደገና ማንሳት እፈልጋለሁ። የኢትዮጵያ ህዝብ የመጀመሪያ ኢን ሂዝ ፈርስት ኤቨር ፐብሊክ ደቡብ በሚያደርጉበት ጊዜ የማንዴላን ልብስ ለብሶ ነው የመጡት። ቬሪ ኢምፖርታንት። ለሌላው እዚህ ሀገር ለነበረው ፖለቲካ ፍቺ የተለያየ። እኔ ግን ያዳመጥኩት ምንድን ነው እኚህ ሰውዬ የቱን ያህል ፓን አፍሪካኒስት ናቸው የሚል ነው። ምክንያቱም እኔ ጉዞዬም በኢትዮጵያ ፖለቲካ ውስጥ አልነበረም፣ የጥቁር ህዝቦች ጉዳይ ላይ ስለነበረ ተነስቶ አውርቶ እስከሚወርዱ ጊዜ ድረስ ፓን አፍሪካኒስት ነበሩ ጠቅላይ ሚኒስትር አብይ አህመድ። ስለዚህ መፍትሄ ሊሆን የሚችለው ምንድን ነው? ይሄንን ነገር መፍትሄ እንደ አብይ አህመድ ያሉ ጠቅላይ ሚኒስትሮች ፕሬዚደንቶች በአፍሪካ ላይ መገኘት አለባቸው ማለት ነው። ይሄ ያፋጥነዋል። ምክንያቱም ዘሎ መሄድ ወደ አሁን ዓለም ወደ ደረሰበት እርቦ ከዛ ለመጓዝ የሚያስችል አውድ ፈጥሮ ኢንፍራስትራክቸር ፈጥሮ መጓዝ የሚያስችሉ መሪዎች በአፍሪካ መነሳት አለባቸው። ይሄ ነው እንግዲህ የአፍሪካ ህብረት ካነሱ አይቀር እንደው በአንድ ወቅት በተለይ አሁን አፍሪካውያን ካሳ መጠየቅ አለባቸው የሚል ሀሳብም ሲነሳ ነበረ። ምክንያቱም የደረሰባቸው በደል አለ፣ ወደ ኋላ ለመቅረታቸውም የተለያዩ ምክንያቶች አሉ። በዚህ የበለጸጉ ሀገራት ቀደም ሲል ቅኝ ሲገዙ የነበሩ ሀገራት ጭምር ካሳ መክፈል አለባቸው የሚል ንቅናቄም ነበር። በዚህ ዙሪያ የእናንተ ድርጅት ምን አይነት እንቅስቃሴ ነው የሚያደርገው? አመሰግናለሁ። ይሄ ሪፓሬቲቭ ጃስቲስ የሚል በአፍሪካን ዩኒየን፣ ምክንያቱም አፍሪካን ዩኒየን የ55 አገሮች ስብጥር ነው።
55 ብሔራዊ ኢንተረስቶች ያሉበት ነው። 55 ፖለቲከኞች ያሉበት ነው። ሪፐሬቲቭ ጃስቲስ ለምሳሌ ይህንን 55 የሚለው በአፍሪካን ኮንቲኔንት ብቻ ነው። አሁን 11 የካሪቢያን ኬሪኮም ሀገሮችን አላስገባንም። እነሱን ስናስገባ 10 ምናምን 66 ሀገሮች እንሆናል። 66 ሀገሮችም ሪፐሬቲቭ ጃስቲስ እንፈልጋለን ነው። ቅድም እንዳነሳ ነው ምንድን ነው ያለው? ክራይም ተፈጽሟል። ክራይም ፈጻሚ አለ፣ ተበዳይ አለ። ይሄ በጃስቲስ ሂደት ነው። ያንን ጃስቲስ ሂደት ያንን ሪፐሬቲቭ ጃስቲስ ለመሆኑ ሪሊ በእውን አውቀነዋል። አሁን ለንደን ውስጥ እኔ በምኖርበት አካባቢ ወደ 18 17 የሚሆኑ ትናንሽ ድርጅቶች አሉ። ሁሉም ሪፐሬቲቭ ጃስቲስ ስላሉ ዋው! ይሄንን በዳዩ የምፈልገው ይሄንን ነው። እያንዳንዱ ሰው ትናንሽ ፕሮጀክት ቀርጾ ሪፐሬቲቭ ጃስቲስ መጣ ገንዘብ ከመጣ ለእኔ ይከፈልልኝ ነው ምለው። ይሄ ነው የወደቅንበት። አፍሪካን ዩኒየን በነገራችን ላይ አንድ እኛ ከመጣን በኋላ አንድ ሙከራ ተደርጎ ነበር። ምንድን ነው የተደረገው? የሃይማኖት መሪዎች ተሰብስበው እኛንም ጠርቶ እኔም ሄጄ ነበር። እዛ ላይ ሪፐሬቲቭ ጃስቲስ ላይ አዲስ አበባ ዲክላሬሽን የሚል ፈርመናል። ለአንድ የአፍሪካ ሀገሩን አሁን እዚህ ላይ መጥቀስ አልፈልግም። ለአንድ የአፍሪካ መሪ ለመውሰድ የአምባሳደሩ ነበሩ የዛ ሀገር። ከዛ ስንፈርም ሪፐሬቲቭ ጃስቲስ ሆኖ በአንድ አገር በኩል ሪፐሬቲቭ ጃስቲስ ይሄ በተበታተነ መልኩ 11 ሀገር ለየብቻ ጠይቁ፣ 11 ኮሚኒቲ ድርጅቶች የጥቁር ድርጅቶች ጠይቁ። በእንደዛ ይሳካል? አይሳካም። ጠንካራ መሪዎች ያስፈልጉናል። መሰረታዊ የሆኑ ለምንድን ነው ወደኋላ የቀረ ነው? ለምንድን ነው አገራችንን፣ አህጉራችንን፣ ህዝባችንን ካለበት የማናነሰው ወደ ላይ ከፍ አድርገን የማንገኘው የሚል መሪዎች ያስፈልጉናል። ያ እስከሚመጣ ጊዜ ድረስ ሪፐሬቲቭ ጃስቲስ በአጭር ጊዜ ውስጥ ይሆናል? አይ ዶንት ኖ። ለዛ ለምሳሌ ያንን ሪፐሬቲቭ ጃስቲስ በቅንነት በዓለም ዙሪያ የበላይ ሆኖ መምራት የሚችል ድርጅት ኖር እኛ ነን። ዊ አር ግሎባል ብላክ ሴንተር ድርጅቶች ነን። ታሪክ ላይ አለን፣ ትምህርት ላይ አለን፣ ቅርስ ላይ አለን። ይሄንን እንዲህ አይነት ነፃ የሆነ ድርጅት የጥቁር ህዝቦችን ድምፅ በአንድ መስመር የሚያስከድ ድርጅት ነው ያስፈልገው። ግን በየሰፈሩ ያሉ 15 የሆኑ ኤንጂኦዎች እያንዳንዱ ለየብቻ ካተከረም ይሄንን ጃስቲሱን እከፍላለሁ የሚለውም የሚያየው ይሄንን ነው። በጣም ወድቀናል ነው ያለ። ከወደቅንበት መነሳት ያለብን ምንድነው? አንድ ጠንካራ የሆነ ድርጅት የጥቁር ህዝቦችን የሚመራ ድርጅት ስለሚያስፈልግ ነው። ለዛ መልስ እንሆናለን ምንል እንጂ እዚሁ ከመጣው በኋላ እጅግ በጣም የተማርኩት ምንድነው? አፍሪካን ዩኒየን ውስጥ አሁንም እደግመዋለሁ ሪፐሬቲቭ ጃስቲስ የሚል አዲስ አበባ ዲክላሬሽን የሚል ተሰብስቦ ያንን ካዘጋጁት ውስጥ አንዱ ነው ነበር ከተሳተፉት ማለት ነው። የደረሰ አናውቀው። ምናልባት ሌላው ጉዳይ ምንድን ነው? እንግዲህ እርስዎ የሚኖሩት እንግሊዝ ሀገር ነው። ድርጅቱ መጀመሪያ የተመሰረተው እዛው ነው። በሌላ በኩል ደግሞ ስናየው እንግሊዝ በተለይ ያው ቅርሶች ቅኝ ግዛት በነበረበት ወቅት የተለያዩ ቅርሶች ከተዘረፈባቸው ሀገራት አንዷ እንግሊዝ እንደሆነች ይታወቃል። ወደኛም ሀገር የተመለሱ የተለያዩ ቅርሶች ነበሩ ከዚህ ቀደምም እና ከዚህ ጋር ተያይዞ እንደው እዛ አካባቢ እንዲህ አይነት ጉዳዮችን የማሳወቅ የቀሩ ቅርሶችንም ከማስመለስ በሌሎች አካባቢ ላሉትም ጭምር ማለት ነው እንዲህ አይነት ጉዳዮች ላይ ምን ያህል ግንዛቤ መፍጠር ወይ የመንቀሳቀስ ነገሮች አሉ? እጅግ በጣም የሚያኮራ ጅምር አለ። ያ ጅምር ኢትዮጵያ በዓለም እንደ ጥቁር አገር በዓለም ያላት የዲፕሎማሲ ቁመና ትልቅ ነው። ለምሳሌ አሁን የኢትዮጵያ አፄ ቴዎድሮስን ቆንድላ በሚመለስበት ጊዜ የኢትዮጵያ ኤምባሲ የኢትዮጵያ ምሁራን ብዙ ሳይጮሁ ብዙ ነገር ሰርቷል። ቀጥሎ እንደዚሁ በዓለም ላይ ተለቅ ያለ ዲፕሎማሲ በተለይ በጥቁር ህዝቦች ላይ ቁመና ያላት ደቡብ አፍሪካ ናት። ኦኬ፣ እነዚህ ሁለት ሀገሮች ስትሮንግ ፕሬሰንስ ዲፕሎማሲ ፕሬሰንስ ስላላቸው ይሰራሉ። የቤኒንን ማን ነው የምሰራው? የጋምቢያን ማን ነው የምሰራው? እነዚህ አነስ ያሉ ዲፕሎማሲ የማይታው ትልቅ ፕሬሰንስ የሌላቸው አገሮችን የእነሱን ማን ነው የሚያስመልሰው?
ግሎባል ብላክ ሴንተር እዚህ ኢትዮጵያ ውስጥ ሚውዚየም አቋቁሞ በዛ ሚውዚየም በኩል የኢትዮጵያ መንግስት ሌሎችን አስተባብሮ ማስመለስ የሚችለው አሁንም ኢትዮጵያ እጅ ውስጥ ነው ያለው። ግሎባል ብላክ ሴንተር ውስጥ ነው ያለው። በዚህ በጣም 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 ትልቅ አንዱ ከምንሰራው ትልቁ ትኩረት ነው። ምክንያቱም አብዛኛዎቹ ቅርሶች በየኩሽናው፣ በየሙዚየሙ፣ በየግለሰብ ይዞታው፣ በየሱቪኒር ሾፕስ፣ በየኦክሽን ቦታዎች ያሉት ቅርሶች አሉ። ግማሾቹ ሊጠፉ፣ ብዙዎቹ እየጠፉ ናቸው። ያንን ማስመለስ የምትችል በተለይ ይሄ ለኢትዮጵያ ትልቅ እድል ነው። እጅግ በጣም ትልቅ እድል ነው። አፍሪካን ዩኒየንን እዚሁ በማምጣት ትልቅ ስራ ሰርታለች። አባቶቻችን እጅግ በጣም ነው የምናመሰግናቸው። አሁንም የኢትዮጵያ መንግስት የኢትዮጵያ መንግስት ይህንን ግሎባል ብላክ ሴንተርን በማጠናከር የጥቁር ህዝቦችን ጉዳይ መሪ፣ ባለቤት፣ አቀንቃኝ ለመሆን ትልቅ እድል ስለሆነ ይሄንን የቅርሶችን ማምጣት ይቻላል። እንዴት በዓለም ዙሪያ ያሉትን ምናምን እንዴት አድርጋችሁ ታመጣላችሁ? እናመጣለን። ቅድም አንተ ቢሮ ስታስረዳኝ ነበር ዲጂታይዜሽን ብለኸኛል። ቀላል አይደለም። እሱ ብቻ አይደለም። በዓለም ደረጃ ላይ ያለን ኔትወርክ ተጠቅመን በዓለም ዙሪያ በየዲፕሎማሲዎች በየአፍሪካ 55 አገሮች ኤምባሲዎችን ተጠቅመን በዓለም ዙሪያ ላይ የእያንዳንዱ አገር ቅርስ ወደ ሀገሩ እንድመለስ ከዛ በኋላ አስፈቅድን ወደ ኢትዮጵያ ማምጣት የማንችለው ፊዚካሊ የማይሰጠውን እያንዳንዱን ቅርስ ምንድን ነው የምናደርገው? ዲጂታይዝ አድርገን ወይም በካስት ፎርም አድርገን እዚህ ኢትዮጵያ ውስጥ እናደርጋለን። ያንን ማድረግ የምትችለው ኢትዮጵያ ናት። ይሄ እኔው አይደለሁም ያለው። ኢትዮጵያ በዓለም ዙሪያ በቂ የጥቁር ህዝቦች ምኞት ናት። የጥቁር ህዝቦች ስፒሪቹዋል አገር ነች። ስለዚህ ኢትዮጵያ ያላትን በዚህ ነገር ላይ ይቅርታ፣ አንድ ምናልባት ታነሳው ይሆናል አንድ ነገር ልጨምር እዚህ ላይ። ኢትዮጵያ ያላት ሀብት ማርኬቲንግ አያስፈልግም። ማርኬቲንግ ደጋግሜ ብያለሁ። ማርኬቲንግ አያስፈልግም። ገበያ ፍለጋ መሄድ የለብንም። ምንድነው ማድረግ ያለብን? ፓኬጅ እንዴት አድርገን ነው ፓኬጅ የምናደርገው? እንዴት አድርገን ነው የምናቀርበው? እንጂ ኢትዮጵያ በእውነት 26 ዓመት በላይ ውጭ ሀገር በመኖር 26 ዓመት በላይ ከጥቁሮች ጋር በተለይ አፍሪካውያንና ጃሜካኖች ጋር በመስራት የተማርኩት ምንድን ነው? ኢትዮጵያ በእውነት ወደፊት ይሄንን ህዝብ 1.4 ቢሊዮን ህዝብ ወደ እሷ የሚያዩት ስለሆነ ኢትዮጵያ ትልቅ እድል ይዛ መጣለች። ይህ የለውጥ መንግስት ከግንዛቤ ውስጥ ግለሰቦችን ማየት የለበትም። ይህ የለውጥ መንግስት ይሄንን ተግባራዊ ማድረግ አለበት። ተግባራዊ እና አተፋቀጡ ቅርሶችን በተመለከተ በዛ ሚውዚየም ውስጥ አምጥተን እዚሁ እናስቀምጣለን። ምናልባት እንግዲህ የአፍሪካ በተለይ እንደ አፍሪካ ካየን ቅድም እንዳነሳሁት ከነጻነታቸውን ሙሉ ለማድረግ አንደኛው መንገድ በኢኮኖሚ ራስን መቻል፣ በኢኮኖሚ ተጠናክሮ መቀጠል የሚገባ ይመስለኛል። ምክንያቱም አሁን በዓለም ላይ ትልቅ አቅም እየሆነ ያለው የኢኮኖሚ አቅም ነው አንደኛው ማለት ነው። እና ከሱ አንጻር ምንድን ነው ማድረግ ያለባቸው? በዚህ ሂደትስ የምታደርጉት እንቅስቃሴ ይኖር ይሆን? በእውነት እኔ ኢኮኖሚስት አይደለሁም፣ ግን ትልቅ ግልጽ የሆነ ነገር አለ። አሁን እዚህ ሀገር እየተካሄደ ያለበት ምግብ ልመና የሄደ ሰው እዛው ይቀራል። በጣም ነው ይህንን ነገር ስላነሳ አሁን ኢትዮጵያ ውስጥ በምግብ ራስን የመቻል የስንዴ ማምረት እንደዚሁ ደግሞ የተራቆተውን አገራችንን በእውነት በደን በማልበስ አገራችንን ለምርት እና የተለያዩ ምግብ የሆኑ ጸጋዎችን እንድታበረክት ማድረግ አንዱ መንገድ ነው። ከዛ ነው የምንነሳው። እንግዲህ የቅድሙን ማንሳት ፈልጋለሁ። ጠቅላይ ሚኒስትር ያሉት ምንድን ነው? ምግብ ለማስቻል የቱን ያህል መዝለል አለብን እሳቸው ያውቁታል። ዘለንም መጀመሪያ በምግብ ራሳችን መቻል ነው። ያ የኢኮኖሚ መሰረት ይሆናል ብዬ ነው ማስበው።
ይሄ አንዱ ነው። ሌላው ከኒዮ ኮሎኒያል ተጽዕኖ የምን ነገር ብዙ ነገር እናነሳለን። ኒዮ ኮሎኒያል ነፃ ከወጣን ቅድም እንዳነሳሁት ነው። የነፃነት ታጋይ የነበሩት ወደ ሀገራቸው ከሄዱ በኋላ ስለ ሀገር እርስ በራሳቸው መነጋገር ያልቻሉበት ሁኔታ ነበር። እዚህ ላይ ኢኮኖሚው ምንድነው መሆን ያለበት? ሁሉ ሰው ወደ ስራ ወደ ኢኮኖሚውን ወደ ማሳደግ የመሄድ ጉዳይ ያስፈልጋል። ያንን ደግሞ የምሰራው ስልጣንም ሀብትም የያዘው መንግስት ነው። የምሰራ መንግስት ስልጣንን ተጠቅሞ አገርን የሚያሳድግ መሪ ያለበት ሀገር ከነፃ ከምግብ ብቻ አይደለም ዓለምን የመምራት አቅም አለው። እኔ እንደ አንድ ግሎባል ብላክ ሴንተር የማነሳው ምንድነው ፓን አፍሪካኒዝም ከኛ ጋር ከመጡት 19 ዴሊጌትስ ውስጥ አንድሪው የሚባሉት አሉ። በጣም ታዋቂ የጥቁሩ ምንድነው ያሉን ኢትዮጵያ በኢትዮጵያ ውስጥ ፓን አፍሪካን ኤክሰለንስ ኑሮ ነው፣ ህይወት ነው። ጥቁር ህዝብ ወደፊት እጣውን የሚወስንበት ተስፋ ያላት ሀገር ናት ነው ያሉት። እንግዲህ ይህንን እኔ አላልኩትም። እና እነዚህ አይነት ነገር ነው ኢትዮጵያን አሁን እንደዚህ የሚያስብል ደረጃ ግስጋሴ ላይ ስላለች ብዙ የአፍሪካ ሀገሮች እንደዚሁም የሀገሪቷን ኢኮኖሚ ለህዝቡ የምሰራ ያስፈልጋል። አሁን ለዚህ አሁን ጠቅላይ ሚኒስትር አብይ አህመድ እንደ ምሳሌ መውሰድ ይችላለሁ። ምንም እና ከዚህ መውጣት አለብን። መጀመሪያ ላይ ከኒዮ ኮሎኒያል ተጽዕኖ በተገኘው ነገር ሁሉ እየለመኑ ከመጠየቅ መልስም ከማምጣት ራስን መቻል የሚያስችል መንገድ መያዝ አለብን። ወሳኝ ነው እሱ። ኢኮኖሚ ወሳኝ ነው። እንደው ከዚሁ ጋር አያይዘን እንግዲህ ኢትዮጵያ በኢኮኖሚ ረገድ አሁን እንዳሉት ራሷን ለመቻል የምትሄድባቸው በርካታ መንገዶች አሉ። በዓለም ውስጥም ትልቅ ምሳሌ ሊሆኑ የሚችሉ አንደኛው ለምሳሌ የታላቁ ህዳሴ ግድብን ማንሳት እንችላለን። የኢትዮጵያ አየር መንገድን ማንሳት እንችላለን። እና የነዚህ አይነት ተቋማት በኢትዮጵያ ውስጥ መኖር በዓለም የጥቁር ህዝቦች ታሪክ ውስጥ ምን አንድምታ ይኖራል ብለው ያስባሉ? በእውነት እጅግ በጣም ደስ በሚል በታሪክ ጉዞ ላይ ነን ያለነው። የዚህ የታላቁ ህዳሴ ግድብ ጃንሆይ እኛም ባንችል ልጆቻችን ይገድባሉ ብሎ መናገራቸውን በሶሻል ሚዲያ ላይ ሰርኩሌት ያደርግ የነበረውን ያ ልጆቻቸው ሲገነቡ ከገነቡቱ ውስጥ ልጆቻቸው አንዱ በመሆነ ደስተኛ ነኝ። አንተም ደስተኛ መሆን አለብህ። እዚህ ያንተ ልጆችም እኛ ጋር ያሉት የገነቡት ነው። እኛ የዛ ራዕይ የዛ ምኞት ልጆች ነን፣ እድለኞች ነን። ኢትዮጵያ በእውነት ተስፋ ያላት ሀገር አፍሪካን ብቻ አይደለም፣ ጥቁር ህዝብን ብቻ አይደለም፣ ዓለምን የመምራት ቁመና ያላት ሀገር መሆኑን ያሳየችበት ነው። የውስጥ ችግሮቻችን የወንድሞች እርስ በራሳቸው በአንድ ቢሮ ተቀምጦ መገፋፋት እያለ ያንን አሸንፋ ይሄንን በህይወቴ በማየት እጅግ በጣም ነው ደስ ያለኝ። በዚህ ታሪክ ይመሰክራል። የአቅማችንን ያህል አድርገን እዚህ መድረሳችን ትልቅ ነው። ኢትዮጵያን ይሄ ነገር ወዴት ያደርሳታል ለምንለው የማትበገር እንካራ የጥቁር ህዝቦችን ድምፅ ብቻ አይደለም የዓለምን ድምፅ ተከትላ በተምሳሌት መጓዝ የምትችል አገር መሆኗን ነው። አሁን ለምሳሌ ይሄ ችግር ሁሉ እያለ የውስጥም የውጭም ምናምን ሲባል ብዙ ሳይጮክ እየተደረጉ ያሉ የልማት እንቅስቃሴዎች የአዲስ አበባ ሪጀነሬት የማድረግ እና ቢዩቲፊኬሽን የዓለም ደረጃ እንድትጠብቅ የማድረግ ነገር ለምሳሌ ኮይሻ የሚባል እዛው ጫካ ውስጥ ተፈልጎ ያንን የልማት ፕሮጀክት ተደርጎ እነዚህ ኢንፍራስትራክቸሮች ውስጥ እየተሰሩ ያለው የዚህ የስንዴ እርሻና የስንዴ ምርት አሁን ባለንበት ደረጃ ላይ ይሄንን ኢትዮጵያን እስካሁን የተሰሩ ነገሮች ሁሉ በእውነት የማትበገር
በክፉም በችግርም ወደኋላ የማትንሸራተት አገር መሆኗን ያየንበት ደረጃ ላይ ነን ያለነው። ኢትዮጵያ የሚባል ነገር ከሰፈር ወጥቶ ከጎረቤት ጠላቶች፣ ከሩቅ ጠላቶች፣ ከውስጥ ጠላቶች አልፎ የኢትዮጵያ ትልቅነትና ዘላለማዊነት የተመሰከረበት ነው እና ይሄ ለእኔ ልዩ መልእክት አለኝ፣ ልዩ መልእክት አለው። በተለይ ይሄ አንዱ ነው። ሁለተኛው አንድ ከዚህ ጋር ተያይዞ መነሳት ያለበት የአድዋ ቪክቶሪ ሜሞሪያል ሚውዚየም እንደዛ ተገንብቶ ሳየው እቺ ሀገር ምንድን ነው ሪሊ የሚያቅታት? እቺ ሀገር የሚያሰራ መሪ ብቻ ነው ያጣችው የነበረው ማለት ነው። ስለዚህ እጅግ በጣም ኢትዮጵያ ከፍ ያለችበት የተጎዳችውን ያህል ለመቅበር የተሰራውን ሴራ ሁሉ አሸንፋ ወደ ሰማይ እንደ ተራራ የወጣችበት ወቅት ላይ ነን ያለነው። ያ ለእኔ አይደለም የግሎባል ማለት የዓለም የጥቁር ህዝቦች ሁሉ በቅርብ የሚያዩት ሀገር ነው እና ይሄ የለውጥ ጉዞ ኢትዮጵያን እስካሁን የተቀበረችበትን አንስቶ ሰማይ ላይ ያደረሰበት ሁኔታ ላይ ነኝ ያለው። በጣም ደስተኛ ነኝ። በአይኔ ማየት እጅግ በጣም ደስ ይለኛል። እጅግ ከልብ አመሰግናለሁ። እንደው ምናልባት ሌላው ጉዳይ ምንድን ነው እንግዲህ አፍሪካውያን የሚፈልጉበት ቦታ ላይ ለመድረስ መተባበር እንደሚገባቸው ኢትዮጵያ በተደጋጋሚ ታነሳለች። ሰጥቶ የመቀበል መርህን መከተል እንዳለባት፣ ሰጥቶ ለመቀበልም ፈቃደኛ እንደሆነች በዚህ ጉዳይ ላይም እንደምሰራ በተደጋጋሚ የኢትዮጵያ መንግስት ይገልጻል። ይሄ ነገር እውን እንዲሆን ምንድን ነው ከሌሎች ውስጥ የሚጠበቀው? ከጥቁር ህዝቦችም ከጎረቤትም ከሌሎች ሀገራትም የሚለውን ቢያነሱልኝ። አንደኛ ሰጥቶ መቀበል የሚል ነገር እጅግ መነሳት ያለበት ነው። ይሄ ነገር የምነሳው ይመስለኛል በግልጽ ካወራን ከወደብ ጋር የተያያዘ ይሄ ከአሰብ ወደብ ጋር የሚያያዘው ማለት ነው። ሁሉ ኢትዮጵያውያን ስሜታችንም ያለው አሰብ ወደብ ጋር እየተያያዘ ነው። ብዙን ጊዜ በተገኘው አጋጣሚ አነሳለሁ። የወደብ ጉዳይ ወደቡን ያጣነው በሴራ ነው ብለን ነው ያንን ሁሌ እላለሁ። ምንም ታሪካዊ ምስል ምክንያት በሴራ ነው ያጣነው። ኢትዮጵያን ወደ ታች ዝቅ የሚያደርጉበት የሚበታተኑበት መንገድ አንዱ ተብሎ ስለተገመተ ነው። በእኛ እድሜ እኛ ስወራ የነበረው የአፋር ወንድሞቻችን እና የአፋር ወንድሞቻችን መሪዎች እና ግመሎቻቸውም ጭምር ወደብ ለኢትዮጵያ ምኑ እንደሆነ ይናገሩበት የነበረበት ሁኔታ ነበር። አሁን ሰጥቶ መቀበል የምንለው አይ ቲንክ ጠቅላይ ሚኒስትሩ ልክ ስልጣን ከመጡ ጊዜ ጀምሮ ሰጥቶ መቀበል ብቻ ሳይሆን ባይቀበሉም ለመስጠት የተዘጋጁበት ሁኔታ እንደነበረ እገምታለሁ። መረጃ የለኝም ግን ዝም ብዬ እንደ ሰው አለፍ አድርጌ ቢገምት ባይቀበሉ ለመስጠት የተዘጋጁበት ሁኔታ እንደነበረ ስልጣን ላይ ገና እንደመጡ ያደረጉት እንቅስቃሴ የሚያሳይ ሁኔታ ነው። ራሳቸውን ዝቅ አድርጎ የኢትዮጵያ ጠቅላይ ሚኒስትር ሆኖ መታወቅ አለበት። የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ ወጣት ጠቅላይ ሚኒስትር ሆኖ ያደረጉት ነገር ምንድን ነው? ሰጥተው መቀበልን ብቻ አይደለም፣ ባይቀበሉም ለመስጠት የተዘጋጁበት ሁኔታ እንደነበር፣ ያን ያህል ልብ እንደነበራቸው፣ ያን ያህል ክፍትና ግልጽነት እንደነበራቸው መገመት ይቻላል። ቁጭ ብለን እንደው በቅንነት ከፖለቲካ ወጥተን ከምናምን ወጥተን ብናስበው ያ ነገር እንዴት አለፈ እንዴት ሆነ አይ ቲንክ ይመስለኛል እንደገና ተመልሶ በሌላ ሴራ ውስጥ የገባ ይመስለናል። እና ሰጥቶ መቀበሉ አሰብ ኤርትራውያን እኮ ወንድሞቻችን ናቸው። ሲምፕል ኤርትራዊ ወንድሞቻችን ናቸው። የፖለቲካ ድርጅቶች ያው ንግድ ስለሆነ ችርቻሮ ስለሆነ ኤርትራንም ገፋ አድርጎ ትግሬውንም ገፋ አድርጎ አማራውንም ገፋ አድርጎ ለንግዱን ለማጧቋፍ ካልሆነ በቀር ኤርትራውያን ወንድሞቻችን ናቸው።
በቃ ምንም ሌላ ጥያቄ የለውም። ሁለት ቤት አለ። ሁለቱንም ቤት አንድ ላይ ለማድረግ ይቻላል። እና ያንን ከዛ መስራት ከምችለው አገራትን የማዋቀር የማሰባሰብ እንደው ከዛ ውጪ አውጥቶ እንድነገድበት ስለተደረገ ነው። ሰጥቶ መቀበል እኔ ገና ሲጀምሩ ጠቅላይ ሚኒስትሩ ባይቀበሉም ሊሰጡ የተዘጋጁበት ሁኔታ ነው። ባይቀበሉም ጓደኝነትንና ይህንን ሁለቱን ሀገራትን ለማቀራረብ የሄዱበት ርቀት ያለ ይመስለኛልና ሌሎች ጎረቤት ሀገሮቻችን ይህንን ቢረዱ ጥሩ ነበር። ፓርቲኩላርሊ ኤርትራውያን ቢረዱን ጥሩ ነበር። በቃ ምንም ሌላ እንትን የለው ከአሰብ ጋር የሚያያዝ ይሆናል ብዬ ነው ሰጥቶ መቀበል። እሺ በመጨረሻ እንደው አቶ ጸጋዬ አፍሪካ እንደ ሌሎች ሀገራት ሉዓላዊነታቸውን ለማስጠበቅ ብልጽግናን ለማረጋገጥ ምን ማድረግ አለባቸው? በአጠቃላይ አፍሪካውያን ብቻ ሳይሆኑ የጥቁር ህዝቦችም ጭምር ማለት ነው ብሎ ያስባሉ? ግልጽ ነው። አሁን ብልጽግናን ለማረጋገጥ ቅድም አንስቻለሁ። ስልጣን ላይ መጥተው አገሩን የሚያበለጽግ መሪ መምጣት አለበት ነው። ሲምፕል። ምንም ሌላ ለዚህ መብሰል ነው። አሁን ለምሳሌ የኢትዮጵያን ህዝብ እንወስድ ከመጣ ጀምሮ ብዙ ለውጥ ነው። በ7 ዓመት ጊዜ ውስጥ ያየነው ለውጥ እጅግ በጣም ተስፋ ሰጪ ነው። በልማትም ከችግር ለመውጣትም እንደ አገር ለመቀጠልም በአፍሪካ ያሉ የአብዮት አየር አለ። ለምሳሌ ያህል ከቡርኪና ፋሶ የምነሳውን አየር የዚህ የማሊውን የኒጀሩን የምነሳውን አሁን በቅርብ ጊዜ ለምሳሌ አሁን የቡርኪና ፋሶ ፕሬዚደንት ትራኦሬ እና የደቡብ አፍሪካው ራማፎዛ ያነሱ አሁን በአፍሪካ ዩኒየን ላይ ይሄ ምንድን ነው የሚያሳየው ማለት ነው? እንደዚሁ ዝም ማለት አንቺ ይህንን ነገር የምነግረን ከውጭ ሰው መምጣት የለበትም። ይህን እኛ እየሰራን ባለንበት ጊዜ በህዝባችን ላይ የምናደርሰውን በደል ከፈረንሳይ፣ ከእንግሊዝ፣ ከአሜሪካ መጥቶ መናገር የለበትም። እኛ እርስ በራሳችን አሁን ጥሩ አየር እንዳለ እናየዋለን። አገሩን ወደፊት ከፍ የሚያደርግ አፍሪካን ወደፊት ከፍ የሚያደርግ የጥቁር ህዝቦችን ጥያቄ ተቀብሎ የሚመራ ሰው ያስፈልጋል፣ መሪ ያስፈልጋል። እስካሁን አንድ ነገር እዚህ እድል እንዲሰጠኝ ለምሳሌ በጥቁር ህዝብ የመብት ጥያቄ ላይ ማዕከስ ጋርብን እናንሰዋለን፣ ዶክተር ኪንግን እናነሳዋለን። እነዚህ ከ1990ዎቹ ጀምሮ የነበሩ ከዛ በኋላ አውራ የሆነ በጥቁር ህዝብ ጉዳይ ላይ የሚያነሳ ድምፅ የሚያሰማ ሰው አልነበረም። አብይ አህመድ የዛሬ 7-8 ዓመት ላይ መድረክ ላይ ወጥቶ እሱ ነው የጀመረው። እንደዛ በአደባባይ ላይ የጥቁር ህዝቦችን ነገር የሚያወራ ድምፅ። ሌላው ሁሉ የነበረው ምንድነው? አክቲቪስት ነው የሆነው። አክቲቪዝም ኢንቴሌክቹዋልስ አሉ ይመጡና በዚህ ምንድነው የሚባለው በዚህ በዩቲዩብ ላይ ይወጡና አሁን አንተ ይህንን ድል እንደሰጠኸኝ እንደዚሁ ላይ ይወጡና እዚሁ ተነጋግረው ይሄዳሉ። የጥቁርን ህዝብ ጉዳይ የጥቁር ህዝብን ከፍታ ላይ ለማድረስ በዓለም ላይ የሚመራ ሰው ያስፈልጋል። ይሄንን እድል የኢትዮጵያ ጠቅላይ ሚኒስትር መጠቀም አለበት፣ ማገዝ አለበት። በዓለም ላይ ያሉ የጥቁር ህዝቦች ወደ ኢትዮጵያ እያዩ ነው፣ ወደ ጠቅላይ ሚኒስትር አብይ እያዩቸው። በዓለም የጥቁር ህዝቦች የታሪክ የቅርስና የትምህርት ማዕከል መስራችና ዋና ጸሐፊ አቶ ጸጋዬ ጨማ ለሰጡን ሰፊ ማብራሪያ እጅግ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ኑሩልኝ። የተከበራችሁ ተመልካቾቻችን የዛሬው ፖድካስት ዝግጅታችን ይህን ይመስል ነበረ። አቶ ጸጋዬን እያመሰገንን የዛሬው ቆይታ እዚህ ላይ ያበቃል። መልካም ቆይታ።